ሁለት ጊዜ የመኪና አደጋ አጋጥሟታል ሁለቱም እግሮቿ በዚህ ምክንያት ተቆርጠዋል እናም የፈላ ውሃ ውስጥ ገብታ ራሱ ታቃለች ሰው ኢንተርቪው አድርጋችሁ በጣም ተገርማችሁ ታቃላችሁ ይሄን ቪዲዮ እየቀረስኩ ያለሁት ኢንተርቪው አድርጌ ከተመለስኩኝ በኋላ ነው ታሪኳ በጣም ስላስገረመኝ ነው ይሄን ያልኳችሁ ያለሁት እኔም ኤክስፔክት ያላረኩት ነገር ነው ያጋጠመኝ እንደምታውቁት የዩቲዩብ ኮርስ እንሰጣለን ከተማሪዎቻችን ውስጥ አንዷ ስለነበረችና አካል ጉዳተኛ ሆና ሁሌ ፈገግ ያለች ሰው ስለሆነች እሺ ሴት እስቲ ላበረታታት ለስራዋ የሚሆን አንዳንድ ቃል ጊፍት ልስጣት ብዬ ነበር ቤቷ ሄድኩት ግን የነገረችኝ ታሪክ በጣም አስገርሞኛል እናንተ ሙሉ ቪዲዮን ካያችሁ በጣም ትገረማላችሁ በታሪኳ ከሷ ጋር የነበረኝን ሙሉ ቆይታ ልጋብዛችሁ ወደ ኢንተርቪው እንግባ እግዚአብሔር ያክብርልኝ ምን እንደምላችሁ አላቅም በጣም ነው ማመሰግናለሁ እውነት እንኳን ያንተ ተማሪ ሆንኩኝ ጓደኛሽን ያገባሽው ማለት ነው ይቻላል በለው አሳድጎ አገባት ይሉታል አራኒ ቦምባሊዝም ብዬ ሳመልጥ ነው ማለት ሲሻገር በፍጥነት ሲሻገር ነው ያ ነገር የሆነው መኪናው ደግሞ ቅድሚያ ላለመስጠት ሲለው ይሄ አደጋ የተፈጠረው ብዙ ጊዜ እንደዚህ እንኳን አላጋጠመኝ አንቺ ቆንጆም ስለሆንሽ ነው ይችላል ሰላም እንዴት ነሽ ሰላም እንዴት ነህ ሰላም ነው እግዚአብሔር ይመስገን ከሁለት ወር በፊት ምናምን የታወቅ ነው እዛ ስልጠና ስንበጪ ነው ከዛ ፊት የተወሰነ ቲክታክ ላይ ምናምን አይቼሽ አቃለው ግን እንደዚህ በአካል ምናምን ያየውሽ ያንዴ ስልጠና ስንበጪ ነውና እስቲ ለማያውቁሽ ሰዎች ምናልባት ማያውቁሽ ሰዎች ሊኖሩ ይችላልና ስምሽን በማስተዋወቅ ብትጀምሪ እሺ ስሜ መሰረት የጀሪ ነው ትክክለኛ ስሜ ቲክታክ ላይ የሚያውቁኝ ደግሞ ሜርሲ በሚለው ነው መርሲ አሁን ዩቲዩብ ላይም ለትመጪ ነው አይደለ ከእግዚአብሔር ጋር የዩቲዩብ ስምሽ ማን ነው መጀመሪያ ላይ እሱ ኖራ ስለፈለኩ ጀግኒት ብያለሁ ጀግኒት መርሲ ማናት ስላንቺ እስቲ የተወሰነ ነገር በይን ከስምሽ በተጨማሪ እሺ ሜርሲ ተወልዳ ያደገችው እዚህ አዲስ አበባ ነው ኦኬ በልጅነቴ ነው መኪና አደጋ የደረሰብኝ ህይወቴን ወደ ተለየ አቅጣጫ ለውጦት ቲክታክ ላይ እንድመጣ እንድበረታ ያደረገኝም ያ ነው የተፈጠረው ነገር ነው የተማርኩት እዚሁ ቃሊቲ ላይ ነው እስከ 11ኛ ክፍል ነበርኩ የተማርኩት 11ኛ ክፍል ላይ ድጋሚ መኪና አደጋ አጋጥሞኝ አቋርጫለሁ እንግዲህ እንመለሳለን ወደ መኪና አደጋ ሁለቴ ነው እንዴ አዎ እንመለሳለን ዛሬ የመጣሁት ለምን ነው ታውቂያለሽ ሳቅሽ በጣም ነው የሚገርመኝ ሁሌ ስታወራ ምናምን በጣም የሚገርመኝ ነገር ተመልካቾች እውነት ስታወራ እዛ ጋር የሙከራ ቪዲዮ ምናምን እንቀርጻለን ተማሪዎችና ስለ መኪና አደጋ ምናምን ስታወራ እየሳቀሽ ነው የምታወራውና በጣም ገርሞኝ ነው ለዛ ነው ቀጥ ብዬ ወደ አንቺ ቤት የመጣሁትና ያደግሽው እዚህ ቤት ነው አይ አይደለም ኦኬ የት ናቸው ቤተሰቦች ቃሊቲ ናቸው ይሄኛው አሁን ካገባው በኋላ ነው ወደዚህ የመጣው ኦኬ አገባው ብለሻል እስቲ እሱንም እስቲ ንገሪ ያ እንግዲህ ትምርቴን ካቆምኩኝ በኋላ ወደ ስራ ነበርኩ የገባሁት ስራውን እየሰራን ባለሁበት ሰዓት ደግሞ የትዳር ህይወት ተገባሁኝ በዛም አንድ ልጅ አፈራው ከዛ በነበረው ትዳር ከዛ በኋላ ሊቀጥል አልቻለም ያ ትዳር ተለያየን ማለት ነው ከዛ ደግሞ ያው ህይወት ይቀጥላል ያንቺ ህይወትማ በጣም ነው ይቀጥላል ህይወትሽ በጣም ነው ይቀጥላል አዎ ድጋሚ ደግሞ ያሁኑን ባሌና ገባን ተቀባን እስቲ እንዴት ነው የተዋወቃችሁት ያንን ብታስተዋውሽ ደስ ይለኛል የተዋወቅነው በልጅነት ነው ግን ያው እንደ ፍቅረኛ ሳይሆን እንደማንኛውም ጓደኛነት ነበረን የነበረው ከዛ በኋላ አሁን ነው ወደ ፍቅር ነበር ወደ ትዳር አሁን ነው ሲያደገው ማለት ነው ግን በልጅነታችን ነው በጣም ልጆኜ ማለት ያ ደስ ይላል አንድ አብሮ አደግ ነበራችሁ አብሮ አደግ ወላ መጨረሻ ላይ አልቀረም ጓደኛሽን ያገባሽው ማለት ነው ይቻላል በለው አሳድጎ አገባት ይሉታል ትምህርት ቤቱን አሁን አንድ ላይ የተማራችሁት አንድ ላይ አልተማርንም 2004 ያ እሱ ሚኒ ሚዲያ ብሔረሰቦች እንትን ሊያዘጋጅ መጥቶ በጂጂነት እዛ መጥቶ ነው ሲተዋወቅ ዘፈን ስለምወድ ተከትየ ገባኛው አሁን ጥሩ ከሱ ጋር ሳውን ያላችሁት አንድ ላይ ነው አይደለ ስለዚህ ላይፍ እንዴት ነው የትዳር ላይፍ እኛ ጀማሪ ነን አሁንና እዚህ አጋጣሚ ደስ ይላል ትዳር በጣም ከተከባበርክ አንተ ትብስ ከተባባልክ በጣም ትዳር መልካም የሆነ ነገር ነው ኦኬ የምመክረው ለሰዎችም በመግባባት በመፋቀር ጊዜ በመሰጣጣት ትዳር ማለት ፍቅር አያበቃም ብዬ ማምን ሰው ነኝ ሁሌም አዲስ ነው ሲሆን ከምትሄደው
እኔ ተጠቀመኝ ማለት ነው አሁን 7 ወደ 8 አመታችን ነው በ8 አመታት ውስጥ እንግዲህ አንድም ቀን ሳንጣላ በፍቅር ሁሌ አዲስ ነን እንደ አዲስ ፍቅረኛሞች እየኖርን ነው እንግዲህ በጣም ደስ ይላል ያ ከእግዚአብሔር ጋር ማለት ነው ከእግዚአብሔርም እንደዛ ነው ማምነው ትዳር ከእግዚአብሔር ነው ማምነውና እንደዚህ ሶሻል ሚዲያ ላይ ምናምን ደግሞ አንቺ ትንቀሳቀሻለሽ ያያየው ነው ቲክቶክ አካውንትሽ ላይ እና በቃ የተለያዩ ቻሌንጆችንም ስትወዳደሪ አያለው ብዙ ጊዜና ቲክቶከር ሆኖ ደግሞ ባለ ትዳር መሆን እንዴት ነው ወይ ያስቸግራል አብዛኛው ሰው ማለት በተቻለኛ ቀም ገልዛ ለባለ ትዳር መሆኔ ግን ሰው ያስቸግራል ያ እኔ ጋር ብቻ አይደለም ለዚህ ፈገግታሽ ያያዩማ አስቸጋሪ ነው ለስራ ስልኬንም ስለጥፍ የሚደውሉልኝ ባለ ትዳር ነሽ ብለው የመጀመሪያ ጥያቄያቸውና ብዙ ጊዜ እንደውም ባለቤቴ እነሱ አንሳምለው አገናኛቸው ሁለተኛው አደጋ ከማጋጠሙ በፊት ነው ሶሻል ሚዲያ ላይ መጣሽ ወይስ አሁን ነው ሶሻል ሚዲያ አሁን ጥር ላይ 6 ወር ነው መስራት ከጀመረ በጣም የሚገርመኝ ባይዘው ወይ ለኢትዮጵያውያን አካል ጉዳተኞች እንደ ምሳሌ የሚቀርቡ ሰዎች አሉ ከነሱ ውስጥ ዋንኛው አንቺ ነሽ ይይኑ ማሰብ ጥንካሬሽ ደስ ይላል እና ደግሞ ሁሌ ደስተኛ ፊት ይዘሽ ፈገግታሽ በጣም ነው ደስ የሚለውና እግዚአብሔር አይቀይርብሽ ያ ነገር መጀመሪያ ድሮም ተጫዋች ነኝ ሳቂታ ነኝ ድሮም የሚያውቁኝ ሰዎች ካንቺ ጋር ባንሄዱ ላይ ይሉኛል በጣም ሰው ከመውቅ የተነሳ ስስቅ ምናምን ነው ሰው የሚያቀኝና ምላሹ በጣም ጥሩ ነበር አልከበደኝም አካል ጉዳተኛ ሆኜ እግዚአብሔር ደግሞ ይሄን ፈገግታ ስለሰጠኝም ይመስለኛል ሰው ወደኔ እንዲቀርብ ያደረገው ያም ደግሞ ምንም እንዳይሰማኝ ምክንያቱም ስላልተገለልኩ ማለት ነው ይሄ ማለት ግን እኔ ጋር ብቻ ነው ወይ ደግሞ ሌላው ጋርም ነው እንደዚህ አካል ጉዳተኛውም ሰው ይቀበላል ማለት አይደለም ብዙ ቻሌንጆችን የሚያልፉ ሰዎች አሉ አካል ጉዳተኛ ስለሆኑ ራሱ ማለት ነው እግዚአብሔር ይመስገን በዛ መንገድ ብዙ ምን ያላለፍኩኝም ከድሮም ጀምሮ ማለት ነው እንደማንኛውም ልጅ ተጫውቼ ብዙ ነገሮችን አሳልፌ ነው እዚህ ደረስኩት አሁን ደግሞ ወደ ቲክቶክ ደግሞ የመጣሁት እስኪ እኔ መሆን የምፈልገው ሳይካትሪስት ነበር ያንን መሆን አልቻልኩም እስኪ ሰዎች ከኔ ህይወት ይማሩበታል ትምርት ይወስዱበታል ይለወጡበታል ይሄም አለ እንዴ ይላሉ በሚል ነበር ሲጋቦት እግዚአብሔር ይመስገን በጣም ብዙ ሰው ተቀይሯል በጣም ብዙ እኔ ቲክቶክ ላይም ገብቼ ኮሜንት ምናምን አያለው እና ሰው ምንድነው መሰለሽ ሶሻል ሚዲያ ሲባል ሶሳይቲውን ሪፕሬዘንት ማድረግ አለበት ብዬ ነው ማስበው እና አብዛኛው ሶሻል ሚዲያ ላይ ያለው እኛ ምንኖርበትን ሪያሊቲ የሚያሳይ ነገር ሳይሆን አብዛኛው የሆነ ፌክ ዓለም የተመሰረታለ ሶሻል ሚዲያ ላይ ሁላችንንም ሪፕሬዘንት የሚያደርግ አካል መኖር አለበት ብዬ አስባለሁ የኛን ባህሪ የኛን ቆዳ ቀለማችንን ባህላችንን እና ደግሞ አካል ጉዳተኞች ካሉ አካል ጉዳተኞችን የሚወክል ሰው መኖር አለበት እዛ ሶሻል ሚዲያ ላይ ብዬ ነው ማስበውና በተለይ በአካል ጉዳተኞች ዘርፍ ብዙ ሰው የለም እንደዚህ የሚያበረታታና አንቺን በማግኘታችን በጣም ደስ ብሎኛል እና ደግሞ አካል ጉዳተኞችም የሆነ እነሱ የሚወክላቸው ሰው እንዳለ ይሰማቸዋል ብዬ አስባለሁ የሶሳይቲው ትልቅ አካል ናቸው አካል ጉዳተኞች የሶሳይቲው ትልቅ አካል ናቸው በጣም ብዙ የሚገራርሙ ነገሮችን ሲሰሩ አያለው እኔና በጣም ደስ የሚል ነገር ነው እስቲ ወደ ልጅነትሽ ወደ ኋላ ለመልሰሽና ያ አደጋ እንዴት እንደተፈጠረ ታሪኩን ምናምን ብታስታውሺ ደስ ይለኛል 21 አመት የሆነዋል መኪና አደጋው ከደረሰብኝ የዛሬ 21 አመት የዛሬ 21 አመት የ9 አመት ልጅ ሆኜ ነው እሱ እድሜሽንም በዚህ አጋጣሚ ነገር አይድሜን ተጠቅሜበታል ጥሩ ነው ደስ ይላል እሺ የ9 አመት ልጅ ሆኜ ነበር ከትምህርት ቤት ስመለስ አስታውሳለሁ በጣም ጨፍሬ ስመለስ ነበር ያ አደጋ የተፈጠረው የበዓል ማግስት ነበር ጥምቀት በዓል ማለት ነው ስመለስ ነው አደጋ የተፈጠረው ለባቡር ቅድሚያ ላለመስጠት ሲል ነው አደጋ የተፈጠረው እንዴት ባቡር ነበር በዛ ሰዓት 1996 ላይ ዋናው ባቡር ድሮ ማለት ነው የቃሊቲው ማለት የቃሊቲው ድሮ እና ለሱ ቅድሚያ ላለመስጠት ሲል በፍጥነት ይሄዳ ነበር ሶ አንቺ እግረኛ ነበርሽ ማለት ነው እኔ እግረኛ ተሻግሬ ኮሊደሯ ናት የቀረችኝ የነበረው ያም ደግሞ የሆነው ልጅ ነኝ እንከይንም ቦምብ ያዣለኝ አንዱ መንገደኛ አላቀው እሺ ከዛ አራኒ ቦምባ ሊዝም ብዬ ሳመልጥ ነው ማለት ሲሻገር በፍጥነት ሲሻገር ነው ያ ነገር የሆነው መኪናው ደግሞ ቅድሚያ ላለመስጠት ሲለው ይሄ አደጋ የተፈጠረው ማለት ነው ከዛ ቀጥታ ወደ ሆስፒታል ነበር የተወሰድኩት የሆነ ካቅማቸው በላይ የሆነ ማታ ነበር ህክምና ያገኘሁት በዛም ደግሞ ሲጀመርም እዛው ነበር
እግሬ ተቆረጠው ሁለቱም እዛው ነበር እሱ የተቆረጠው አንደኛው የመትረፍ እድል ላይ አልነበረም ተቆረጠ ማለት ነው ብዙ ፈተናዎች ማለት በህክምና ብዙ እንትን ሁለቴ ነው እሱ የተቆረጠው እግሬ አንደኛው ከጉልበት በታች ነበር ወደ ጋንግሪን ሊቀየር ሲል ሁለተኛ ኦፕራሲዮን ተደረገ ሁለተኛ ተቆረጠ ማለት ነው ከዛ በኋላ እግዚአብሔር ይመስገን ወደ ትምህርት ቤት ቁስሌ እንትን ካለልኝ በኋላ ቀጥታ ወደ ትምህርት ነበር እሱ የተመለስኩት ከጓደኞች በታች እንዳትሆኚ በሚባል ማለት ነው ከጓደኞቼ ጋርም ስለሆንኩኝ በዛው ስለቀጠልኩኝ ነው ይሄንን ነገርም እንዳገኘ ሆንኩኝ ከቤተሰቤ ቀጥሎ የትምህርት ቤት ማህበረሰብ ያካባቢ ሰዎች እኔን ሰርተውኛል ብዬ ነው እሱ ማስበው ማለት ነው እኔ ባይዘወይ ያንቺ ተመሳሳይ እድሜ አንቺ 9 አመት ነበር እኔ 11 አመት ነበር በወቅቱና ሳይክል እየነዳው ከፊት የሰርግ መኪና እየመጣ ነበር እሱን ለማምለጥ ገደል ውስጥ ገብቼ የጄ ስብር ብሎ ነበር እዚህ ጋር ተሰርቼ ሰርጀሪ ምናምን ተሰርቻለሁና ያኔ የሚገርመኝ የሰውን አንቺ አሁን ስለሰው ስለማህበረሰብ ስላወራሽ ነውና እኔ ወድቄ በዛ ሰዓት ማንንም አያቀኝም እዛ አካባቢ ግን የሰርግ መኪና ቆሞ እኔን ከጉድጓድ ውስጥ አውጥቶኝ ሰዎች ናቸው እዛ አካባቢ ያሉ ሰዎች ናቸው ይዘውኝ ሄደው ህክምናው የሆነ ፕሮሰስ ላይ ሲደርስ ነው ቤተሰብ ራሱ የመጣውና ማህበረሰብ በእንደዚህ አይነት ነገር በጣም ኢምፖርታንት ነው ብያስባለሁና ያንን የማህበረሰብ አስተዋጽኦ ስላነሳሽ ነው ከዛ በኋላ እሺ አሁን ክላስ ስትገቢ ህይወት እንዴት ቀጠለ ከዛ አርቲፊሻል እግር መጠቀም ጀመርኩኝ በዛ እየተንቀሳቀስኩኝ ትምህርት መማር ጀመርኩኝ እስከ 11 ድረስ እየተማርኩኝ አሁን አንተ ላልከው ደግሞ ድጋሚ መኪና አደጋ ሲፈጠር ከእንጦጦ ቤተክርስቲያን እየመጣሁኝ ነበር እና ልክ አንተ እንዳልከው በታክሲ እየመጡ ሙሉ ታክሲ ወርዶ ተጭነን ነው እሱ ወደ ህክምናኛ ምን አይነት አደጋ ነው ሁለተኛው ጓደኛዬ ነው ልጆቹ ሚስቱን እና እኔን ጭኖ እየሄደ የሚጥል በሽታ ነበረበት አያቅም ራሱን ሳተ መኪና ከዛ በሁለት ፖል አልፈን ሌላ ፖል ገሽተን ነው እሱ እንትን ያለው የተረፍ ነው የቆመው መኪናው ማለት ነው ከዛ ራሴን አላቀው ግን ወደ ሆስፒታል ተወሰድን ያ ሁላ ሰው ወርዶ መንገድ ላይ ከዛ ተረፍኩኝ ብቻ ግን እኔ ነበርኩ የተጎዳሁት በሰዓቱ ቤልት አላሰርኩም ነበር እና ይሄ ፊቴ ምናምን በቃ ለረጅም ጊዜ ይረብሽኝ ነበር ይሄ የነበረው አደጋ ጓደኛዬ ነው እንደዚህ ሆናል ብዬ አልጠበቅኩኝም ሰው ማመን ትራንስፖርት ሰው አምኝ መክባድ በጣም ነበር የሚከብደኝ የነበረው ያ ተጽህኖ ሁለተኛም ስለሆነ ድጋሚ ደግሞ በቅርብ ሰው ደግሞ እንደዚህ ስትሆን ያስደነግጣል እና አምኖ መግባት ለረጅም ጊዜ መኪና ውስጥ በጣም ነበር የሚከብደኝ የነበረው በዛ ጊዜ ጉዳቱ ምን አይነት ነበር ፊቴ ላይ ነው እንዳለ ጭንቅላቴ ነው እሱ የተመታሁት ዳሽቦርዱና ይሄ ከላይ ያለው ጋቢና ነበርኩኝና በጣም ነበር የተቀባበለኝ ይሄ ፊቴ በጣም አባበጣ ሌላ ሰው ነው እሱን መስላ በቃ እሱ ነው እሱ ጉዳቴ ነበር እንዴት ከዚህ በኋላ እኔ አሁን የብዙ ሰው ጥያቄ ይሆናል ብዬ ማስበው ለምን እኔ ብለሽ ጠይቀሽ ታውቂያለሽ ራስሽን ለምን እኔ ላይ ሆነ እንደዚህ አይነት ነገር እንደዚህ እንኳን እንትን አይደለም ግን ህመማቶች ሲደጋገሙብኝ እላለሁ ለምን እላለሁ ማለት አላማርም እንደዚህ ስለሆንኩኝ ደስተኛ ነኝ ለምን ግን እንደዚህ ተፈተነኛለህ እላለሁ ምክንያቱም ብዙ ነው እንደዛም ሆኜ ደግሞ ከ4 አመት ነው ከ3 አመት በፊት የፈላ ውሃ ውስጥ ገባሁኝ በቃ በቅርብ እና ለምን አልኩ የዛኔ በጣም እንትን አለኝ እንዴ ለምን በቃ ማማርርሱ አይደለም አመስጋኝ ነኝ ሊያው ምንም ነገር ሳይኖርኝ ማመሰግን አይነት ሰው ነኝ ለምን እኔ ላይ ሆነ ግን ደግሞ መልሼ ባለቅስም መልሼ ይቅር በለኝ ደሞ ላለው ይሄኛው የፈላው ያልሹስ ደግሞ ምን አይነት ነገር እሱ ደግሞ እንዴት ሆነ መሰለክ እንደዚህ ሽንት ቤት ምናምን አይመች ሴት ሆነህ ደግሞ አካል ግዛተኛ ሆነ በየቦታው ሽንት ቤት መጠቀም በጣም ነው የሚከብደው እና የመጠቀም እድል አላገኘሁም ነበር በጣም ካቅሚ በላይ ሲሆን እንትን አልኩኝ ንፋስ ነበርና እንትን አለ ንፋስ ገባኝና ለመሞቅ ስል የፈላው ይሄ ሞቅ ያለው ውሃ ላይ ቁጭ ትላለ ኦኬ ከዛ እንደዞኝ ማታ ተሻለኝ ጧት የነበረችው ልጅ ይዘሽልኝ እንደሱ ስላ ላብሲት ተንተከተከው ሃይ ቀለም ፕላስቲክ አለ አይደለ በሱ ይዛዲ መጣች ደሞ አላስተዋልኩም በጣም አሞኝ ስለነበረ ውሃው ሙሉ ነበር እና ደሞ ላብሲት ያፈላችሁ ነው ሆነ የመጣችልኝ ከዛ በሙሉ ሰውነቴ ነው አጠገቤ ማንንም ሰው የለም ሙሉ ሰውነቴ ቁጭ አልኩኝ ሙሉ ሰውነቴ ጋባ ግን በቃ እኔ የእግዚአብሔር ድንቅ ተአምር ልነግርህ አልችልም ከዛው ውሃ ውስጥ እኔ በምን አይነት ተአምር እንደወጣ አላቅ
ግን ሙሉ ሰውነቴ ገብቷል በጣም ከባድ በጣም ደሞ እንደዚህ ሶርቅ ላይ ተደፋ ድጋሚ ደሞ እንደዚህ ተንከባልጌ ደሞ እንትን ሰል ውሃው በቃ ውሃው ላይ እንትን አልኩኝ ማለት ነው ከዛ ልጄ ነው ትንሽ ነበር የዛኔ ልጄ 2 አመት ከምናምን ነው እሱ ሄዶ ገና ሰው ጠርቶ እንትን ሲል እኔ ራሴን ስቻለሁ ራሴን አላቅም እና ለረጅም ጊዜ መቆም አልችል ይሄ ሙሉ ታሽጓል ሆስፒታል እንዴት ይሰዱኝ እና በጣም ከባድ ነበር እግዚአብሔር ግን ያው ድንቅ አምላክ ነው ከዛም ወጥቶናል እኔ እኮ ይሄ ሁሉ ነገር አላቅም እውነት በጣም እየገረመኝ ነውና በጣም ጎበዝ ብዙ ነገሮችን ታሳልፋለህ እንደዚህ ስታወራው እንጂ እንተናተልም ከዛ ይበለጠ ብዙ ህመማቶችን አሳልፈያለሁ ያኔ ግን ለምን እኔን ብቻ እንትን ታረጋለህ እላለሁ እንደሰው ትጠይቃለህ ምንድነው ከዛ በኋላ የምታደርጊው እንደዚህ አይነት ነገር አምሮሽ ላይ ሲመጣ እንደዚህ እንኳን ብዙ እንትን አይደለም ብቻ ግን እንደዚህ ሲያመኝ ግን በቃ በጣም ተደጋጋሚ ህመማቶችን ነርቭ ያመኝ ነበር ይሄ ሙሉ ሰውነቴ ማዘዝ አልችልም ከዚህቹም ላይ ለዋል በቃ ከእግዚአብሔር ጋር ማለት ነውና እንደዚህ ሲደጋጋምብህ ሳትወድ በግድ ትጠይቃለህ እና ደሞ መልሼ ያለኝን ነገር ደሞ ሳስብ ልጆቼን ትዳሬን ቤተሰቤን ደሞ ሳስብ መልሼ ጽናናለሁ ማለት ነው እግዚአብሔር ጥሩ ሰዎችን አጠገብሽ አስቀመጡም አንድ ነገር ነው ያስባሉና ቀደምም ከቪዲዮ በፊት ስናወራበት ነበርና አሁን ይሄ ፈገግታሽ ሁሌ ደስተኛ የምትመስዩ ነገር አለ ሰው ፈገግታ ሲያይ ሳቅን ሲያይ ሁሌ ሰው የሚስቅ ሰው ሲያይ በቃ ሁሌ ደስተኛ እንደሆነ ሁሌ በቃ ጥሩ ላይፍ እንደሚኖር ምንም ችግር እንደማያጋጥመው ያስባልና ይሄ መቀየር አለበት ብዬ ነው ማስበው እኔ ደስ የሚስቅ ሰው ሁሉ በቃ ጥሩ ቀን ያሳለፈ እንዳልሆነ ሰው እንዲያቅ ፈልጋለሁ አንቺ በዚህ ሁኔታ ውስጥ ያለፍሽ ራሱ ራስሽን አጠንክረሽ እየሳቅሽ ነው እየኖርሽ ያለሽውና ያንን የማይረዱ አንዳንድ ሰዎች ምናልባት በቃ ምንም እንደማታዝኝ ምንም መጥፎ ነገር እንደማያጋጥምሽ ሊያስቡ ይችላሉ አሁን ሌላ መጠይቅ ፈልገው እዚህ ጋር ስለ አካል ጉዳተኝነትና ስለ ህይወት ነው በተለይ ኢትዮጵያ ውስጥ እስቲ ህይወት እንዴት ነው ኢትዮጵያ ውስጥ እስቲ ንገሪኝ አካል ጉዳተኛ ሆነ ነው ይከባድ ነው በጣም እያንዳንዱ ነገር እንኳን አካል ጉዳተኛ ሆነ አይደለም እንዲሁም እየከበደ ነው እሱ ያለው አካል ጉዳተኛ ደግሞ ሲሆን ተጨማሪ ነው ሴት ደግሞ ስትሆን ሌላ ነው አካል ጉዳተኛ ኢትዮጵያ ውስጥ የተደማመሩ ነገሮች ናቸው ማለት በቃ ያለህን ነገር እየደመረ ነው እሱ የሚሄደው ችግርህም ማለት ነው ትራንስፖርት አይመችህም እንዳልኩ ሽንት ቤት አይመችም የመንግስት ተቋማት ሊሄድ ብትል ሊፍት የለም ደረጃ ነው እና ብዙ ነገሮች ሌላውን ተወው ሆስፒታል ስትሄድ እንኳን መቀመጫው ሽንት ቤት ለዶክተሮች ነው እና በጣም ነው እሱ ምናደደ እንቤ ይመጣል እኔ በጣም እያመመኝ እንኳን ማልሄድባቸው ጊዜያቶች ይበልጣሉ ምክንያቱም ሽንት ቤት ስለማላገኝ የሚያመኝም አብዛኛውን የሽንት ቧንቧ ኢንፌክሽን ነው እንደ ልቤ ስለማላገኝ ማለት ነውና እሱን እንኳን እንዳልታከም መቀመጫው ሽንት ቤት ስለማይኖር እንትን አልሄድም ህክምናም ብዙ ማለት ነው እና በጣም ከባድ ነው ምንም ጥያቄ የለውም እውነትሽን ነው አሁን ቢያንስ እንደም ሌላ ተቋማት ቀስ በቀስ ይስተካከላሉ ብለን ያሰብን ራሱ ቢያንስ ህመሙን ይዞ ሆስፒታል የሚሄድ አካል ጉዳተኛ ሰው ኢንፍራስትራክቸሩ ማይመች ከሆነ መወጣጫው ከዛ ሽንት ቤቱ ማይመች ከሆነ በጣም አስቸጋሪ ነው ይሄ ብዙ ነገር አሁን በቅርብ የሶስተኛ ልጄን ስወልድ እንትን ይሄ ብዙ እንትኖች አሉበት ክፍል ነበር እሱ የደረሰኝ እና አብረን ደሞ ስንሄድ ነበርቻ ሁለት ሰው ብቻ የሚታከምበት ክፍል ነው እሱ የደረሰ ማለት ነውና ለምን አንደኛ በጣም ብዙ ነገሮች ይቸገራለሁ ኦፕራሲዮን ነው የምወልደው እና ብዙ ነገሮች ነው እሱ የምቸገረው ያለብኝን ችግር በሙሉ ነገርኩት ማንዴ ኢትዮጵያ ውስጥ እኮ ይችናል ጋራስ ጥቁራን መሳሪያ ማግኘት ትልቅነት ነው አለኝ በጣም ከፋኝ አለቀስኩ ምክንያቱም ህክምና ነው እሱ ይሄድከው እንደዚህ ስትባል በሐኪም ደግሞ የሚሰማህን በጣም ነበር እሱ ያለቀስኩት ለምን በቃ እስከምል ድረስ ምክንያቱም ሁለተኛ ልጄ ነው ልጄ 7 ቀን ራሴን ችዬ አይደለም መገላበጠው ሰዎች ናቸው እያንዳንዱ ነገር የሚያገላብጡኝ ባለቤቴ እናቴ ቤተሰቦቼ ማለት ነው እና ሙሉ ነገር ራሴን አላቅ መንቀሳቀስ አልችልም ያ ሁሉ ነገር ደግሞ ሲሆን ሰው 8 ሰው ነው ምናምን 10 ምናምን ሰው ያለበት ክፍል ውስጥ ነበር የተኛውት የነበረውና ያው ሐኪም ቤት ስለሆነ እንትላትል ትችላለህ ግን እንደ ሰው ደግሞ ተጨማሪ ነገር ደግሞ ኖርብ ደግሞ ትረበሻለህ ይሰማሃል ሰዎች ህመም ነው ይዞ የሚሄዱት መጀመሪያ እውነት ነው አንደኛ ህመም የሚባለው ነገር በሽታው ምንም ይሁን ህመም የሚባለው ነገር በጣም ከባድ ነገር ነው የሰው ልጅ ሆስፒታል የሚሄደው አንደኛ ከዛ ህመም ለመላቀቅ ነው የሚሄደው
ሆስፒታል ሲሄድ ግን የሚያጋጥመው የሆስፒታል ኢንፍራስትራክቸር አለመስተካከሉ የሆስፒታል አድሚኒስትሬሽን ስራውን በትክክል መስራት አለመቻል ወይም በጀቶች በትክክል አለመመደባቸው የሚያሳድረው ተጽዕኖ ምንድነው ቢያንስ ጎኑን እንኳን ማሳረፍ የሚችል ሰው ወጣት የሆነ ሰው ጉልበት ያለው ሰው የተወሰነ እንደም መደገፍም ይችላል ግን እንዳንቺ ያሉ አሁን ሴት ሆነው አካል ጉዳተኛ ሆነው የሚሄዱ ሰዎች አሉ በዛ ላይ ህመም ተጨምሮባቸው ከዛ ህመም ለመገላገል በሚሄዱበት ሰዓት ሌላ ህመም ነው እዛም ይጠብቃቸው ወይ በጣም ሌላ ህመም ሽንት ቤት አለመመቸት ያውናን ነው እሱ በጣም ተሰብሬ ነበርና ሶስተኛውን ሰውልድ ማለት ነው አለቀስኩኝ በቃ ምክንያቱም ያኔ ሆንኩትን አቋለሁ በቃ የሰዎቹ ሪአክሽን ጨምሮ አቋለሁ ምን አይነት ፊት ሲያሳዩኝ እንደነበረ እዛ ያሉትኝ ማለት ነው ምክንያቱም ያው ሰው ናቸው ብዙ ነገርህን እዛ ስለሆነ የምትጠቀመው ደስ ላይላቸው ይችላል ግን ደግሞ ግዴታ ስለሆነ ምን ማድረግ አልችልም ተነስቼ መንቀሳቀስ ስለማልችል ማለት ነው እና ባሁኑ ደግሞ እንደዛ ሲላኝ እቺን አልጋ ማግኘትም እኮ ትልቅነት ነው ያለኝ በጣም በቃ ውስጤን ሰበረ እንዴ እያየኝ አካል ጉዳተኛ መሆኔን እያየው እንዴት እንደዚህ ይለኛል ያቺኛዋ የሄደችዋ ጉዳተኛ አይደለች ቢያቀያይረን እንኳን ይችላል ሌላውን ትታው ማለት ነውና ብቻ ብዙ ነገሮች ከባድ ናቸው ሴት ስትሆን ደግሞ ይበረታል ያ ከዛ ውጪ ሳውን ከአገልግሎት ለመጠቀም ከመሄድ ውጪ ከሰው አንፃር ከማህበረሰቡ አንፃር ኦፍ ኮርስ የሚደግፉሽ ሰዎች እንዳሉ ሆኖ ደግሞ የሚያጋጥሙሽ ቻሌንጆች ምንድናቸው ከሰው አንፃር ከአመለካከት አንፃር ተሰዎች ትሪት ከሚያደርጉሽ ነገር አንፃር አሁን ላይ እንኳን እሱ እኔ ብዙም አላጋጠመኝም እግዚአብሔር ይመስገን በእንደዚህ አይነት ይሄ ማግለል ምናምን አካል ጉዳተኛ ሆነ እንትኔ ማለት እንኳን ብዙም አላጋጠመኝም እግዚአብሔር ይመስገን ያንን ያደረገው እግዚአብሔር ነውና ብዙ ጊዜ እንደዚህ እንኳን አላጋጠመኝም አንቺ ቆንጆም ስለሆንሽ ነው ይችላል አይ የምሬ ነው ባይዘወይ አንቺ ፈገግታሽ ሁሉ ነገር ሰውን ስለሚስብ እንደውም ሞር ሊወዱሽ ይችላል ብዬ ነው ማስበው አዎ እግዚአብሔር ይመስገን ያ እና ግን አሁን ሌላ ፋክተር አለ እዚህ ጋር በተለይ ከጸባይ ጋር በተያያዘ ከሰዎች ጋር ለመግባባት የሚከብዳቸው ሴቶች አካል ጉዳተኛ ሲሆኑ ላይፋቸው በጣም ነው የሚከብድሽ አብዛኛው ሰው ኢቭን እንኳን ጉዳተኛ አይደለም ጉዳተኛ የሆነው እንኳን ታድለሽ ይለኛል ብዙ ጊዜ እንደዚህ ብዙ አልሳተፍም ግን ሲሄድ ምናምን በቃ እነሱም እንትን ይላሉ ያ ደግሞ የሆነው እንዴት ነው ሰቡም አይቀርቡንም እኛም እንትን ነው ብለው ስለሚያስቡ ይመስለኛል እኔ ደግሞ እንዴት ነው የመጣሁበት መንገድ ሊወስነው ይችላል አላቅም ምንም አይመስለኝም ሁሉም ሰው የራሱ የሆነ ጉዳት አለበት ብዬ ነው እሱንም ማስበው የሚታይ ሆነ የኔ እንጂ አብዛኛው ሰው በቃ ጉዳተኛ ነው ለኔ ምክንያቱም የሚታይና የማይታይ ነገር ሊሆን ይችላል ብዬ ነው እሱም ማስበው እንጂ ጉዳተኛ ነው ብዬ ነው እሱም ማስበው ስለዚህ ምንም ራሴን እንትን ብዬ አላስብም እንደ ጉዳተኛም ብዙ እንትን አይደለም ግን ነዛ ሰዎች ጋር ግን የማያው ነገር ብዙ ነገሮች ተጽዕኖ ሲኖርባቸው አያለሁ ያ እኔ ጋር አልደረሰም ማለት ሌላ ጋር አልደረሰም ማለት አይደለም በጣም ብዙ ሰው ጋር አይቻለሁ ከቤት የማይወጣ ሰው የማያናግር ሰው በጣም ብዙ አጋጥሞኛል ከቤተሰብ አንፃርም ሰፖርት ሳይኖር ሲቀር ከባድ ነው በጣም አካል ጉዳተኛ አንድ ሰው ሆኖ ከቤተሰብ ሰፖርት ካልተደረገ ህይወቱ እንዴት እንደሚሆን አስቢ እውነት ነው ብዙ እናቶች አባቶች ባለማወቅ ነው አብዛኛውን ጊዜ የሚያደርጉት ልጆቻቸውን አካል ጉዳተኛ ሆኑ ልጆቻቸው ቤት ውስጥ የሚደብቁ ሰዎች ራሱ አሉ ከወጣ ይሄ ልጅ ወይስ ስሜን ሊያበላሽው ነው የሚል አስተሳሰብ ኖሮ ወይ ደግሞ የሆነ ሰው እንዳያይብኝ በሚል ያ ሰው ብዙ ነገር እኮ ይችላል ባይዘው አካል ጉዳተኛ ብዙ ነገር ነው የሚችለው በጣም ፎከስ ማድረግ እንደውም ከሌላ ሰው ይሻላል ብዬ አስባለሁ እኔ አካል ጉዳተኞች የሆነ ነገር ላይ ፎከስ አድርጎ መስራትን ከሌላ ሰዎች ይሻላሉ ብዬ ነው ማስበውና ያንን አቅም ይዞ ቤት ውስጥ ሲደብቁት አንደኛ የመስራት ቻንሱን ያጣል ሁለተኛ የአእምሮ ጤና ይደረብበታል እዛ ሰው ላይ ማለት ነው የአእምሮ ጤና ችግር ይደረብበታል እና አካል ጉዳተኝነት በአካል በሚታይ ነገርም አካል ጉዳተኛ ሆኖ ጭራሽ አእምሮም እንዲጎዳ ነው የሚያደርገው አንዳንድ ቤተሰብ ባለማወቅና ከቤተሰብ አንፃርም ሰፖርት መኖሩ በጣም ትክክለኛ ወሳኝ ነገር ነው ብዬ ነው ማስበውና እስቲ ወደ ሶሻል ሚዲያሽ እንምጣና ሶሻል ሚዲያ ላይ እስቲ የሚሰጡሽ በጣም ደስ የሚሉ ኮሜንቶች ይኖራሉ ሰዎች ምንድነው የሚሉሽ እስቲ ሲሰሪ ወይ በጣም እንኳን ወደ ሚዲያ መጣው የሚያስብል ብዙ ኮሜንቶች አሉ ከዛም አልፎ ደግሞ ደውለው በቃ ላደንቅሽ ብቻ ነው ሲደውልኩት እውነት አንቺ ላይ እቺ ብዙ ነገሮች ተቀይረዋል ራሴን ከማጥፋት ድኛለሁ ካንድም ሁለት ሶስት ሰው ብዙ ሰው ብሎኛል እግዚአብሔርን ለካንዱ ነበር በካንዱ ሳማርሬ ነበረው አንቺን ሳይበረታን በቃ ገና ሳይሽ ጽዳት ጀምራለሁ
ዋው እና ብዙ ነገሮች ብዙ ሰው ተቀይሯል ብዬ ነው ማስበው አንቺን በቃ እግዚአብሔር እንዳመሰግን ረድተሽኛል ብቻ በጣም ብዙ ኮሜንቶች እንደዚህ በሶሻል ሚዲያ ካየሽ በኋላ በአካል መጥተው አግኝቶሽ ምናምን የሚያውቁ ሰዎች አሉ ወይ በጣም የምርሽን ነው ብዙ ሰው እና በጣም ይገርማቻል ታድለሽ ብዙ ሰው ቢለኝ በቃ እንትን ነው ቀለል አድርጌ እኔ ጉዳቴን የሚገልጽ ነገር አይደለም እንተንም ብለው በቃ እንደ ኖርማል ሰው ህይወቴን ነው እሱ መለቀው መተውም ደግሞ ቤቴን ትልቅ አርገው ነው ብዙ ሰዎች የሚያስቡት እንደዚህ ቤት ስትገኖርሽ ነው ደስተኛ ሆነሽ ይላል በጣም ብዙ ሰዎች ሰው ደስታን እኮ ከሆነ ነገር ስለሚፈልግ ነው የሚመስለኝ ሰው ደስታን በቃ ወይ ሙሉ አካል ሲኖረኝ ወይ ጠንክር ስል ወይ ጥሩ ቤት ሲኖረኝ ወይ የሆነ ሰፊ ቦታ ስኖር ምናምን ብሎ ስለሚያስቡ ይመስለኛል አንቺ ደስተኛ ስትሆኚ ሰርፕራይዝድ የሚሆኑት ያ እንደዛ ይመስለኛል እውነት ነው ግን ያስገርማል ያንቺ ደስታ ደግሞ ደስ ይላል ሶሻል ሚዲያ ላይ አሁን ከዚህ በኋላ ምን ፕላን አድርገሻል ከዚህ በኋላ ይሄንኑ ነገር ማጠንከር ነው ስንፈልገው ወደ ህዝቡ እንደኔ ብርቱ የሆኑትን ወይ ቤታቸው ውስጥ የተደበቁትን ሰዎች ማውጣት ፈልጋለሁ እና ያልታየውን የክፍለ ሀገሯን ህይወት ደግሞ አካል ጉዳተኛ እንዴት አልፎ ነው እሱ ወደ አዲስ አበባም ሊሆን ይችላል ብቻ ቻሌንጆችን እንዴት አልፎ እንደሚመጣ ማሳየት ፈልጋለሁ በዛ ስራ ይጠብቁኝ ይላል ጥሩ ሐሳብ ነው ባይዘው አዲስ አበባም ሰው ትንሽ ይሻላል አቡይ አስርጅ አዲስ አበባ ይሻላል ሰውና እዛ ክፍለ ሀገር ስትሄጂ የሚያጋጥምሽ ብዙ ነገር እንዳለ እዛም የሚኖሩ ሰዎች የሚኖሩሽ ብዙ ስቶሪ እንዳለ እርግጠኛ ነኝ በያስባለሁ ያንን የአዲስ አበባውንና የከተማውን ህይወት ማሳየት ፈልጋለሁ ኦኬ በዛ ዘርፍ ላይ በሰማራ በዩቲዩብ ስመጣ ያንን ይዤ እንደምመጣ እርግጠኛ ነኝ እስቲ ስለ ዩቲዩብሽ ታዲያ በዚህ አጋጣሚ ለተመልካቾች ዩቲዩብ ገና አሁን ነው እሱ እርሜ ላንተ አንተ ጋር ተብሬ ዩቲዩብ ያለው ነው እንግዲህ ከእግዚአብሔር ጋር ይሄንኑ እንትን ማሳደግ ነው ስምፈልገው እኔና አይቶ ብዙ ሰው ስለተቀየረ አሁንም ደግሞ የክፍለ ሀገሩን ህይወት ደግሞ ምን እንደሚመስል እንዴት መቀየር እንዳለባቸው ብዙ አካል ጉዳተኛ ስለሆኑ ብቻ ሳይሆን አካል ጉዳተኛ ያልሆኑ ሴቶችም የክፍለ ሀገር ህይወት አለ እሱን ማሳየት ነው ስምፈልገው እንደኔ ደግሞ አዲስ አበባም ላይ ሆነ ደግሞ እንደኔ የተደበቁትን ማውጣት ፈልጋለሁ ብቻ በእንደዚህ አይነት ዘርፍ በሰራ ደስ ይለኛል መጣለው ተጠብቁ አስተዋውቂ ቻናልሽን ስሙን ጀግኒት ይባላል ሰብስክራይብ አድርጉ ጀግኒት ሜርሲ ይባላል ጀግኒት ያላችሁ ደግሞ እናንተ ናችሁ እናንተ ጀግኒት ቀላል ጀግኒት በጣም ጀግኒት የሚል ይጨመር በጣም ጀግኒት እናንተ ከጠራችኝ ስም አብዛኛው የሚበልጣውን ወስጄ ነው ጀግኒት ያልኩት ጀግኒትን ሰብስክራይብ ያደረጋችሁ እስከምመጣ ታክሳችሁ ጠብቁኝ ይላልው በቅርቡ መጣለሁ እና እንግዲህ ተመልካቾቻችን ጀግኒት መርሲ የሚል ዩቲዩብ አለ እዚህ ጋር ዲስክሪፕሽን እና አንደኛ ኮሜንት ላይ የሷን ሊንክ እናስቀምጣለሁ ብዙ ተሰሪያለሽ አታቋርጪ መቼስ ከዚህ በኋላ ማቋረጥ የለም አዎ ዩቲዩብ ደግሞ በባህሪው አለማቋረጥ ነው የሚፈልገውና ይበልጥ እየሰራሽ የሴቶች አምባሳደር ትሆኛለሽ ያስባለውና በትልቅ ስራ እንጠብቅሻለን የቴት ሀገር ለመሄድ አሰብሽው ክፍለ ሀገር ስትሄጂ ወይ ክፍለ ሀገር ሁሉንም በሄድና ባይ ደስ ይለኛል ከእግዚአብሔር ጋር ሄዳለሁ ያስባለሁ እግዚአብሔር ደግሞ ብሎ ውጭም በሄድ ደስ ይላል እንዴ ለስራ ማለት ከሚገርም ማለት ነው ኢትዮጵያ ውስጥ ነው ገና አይተውክ ምንድነው ምናምን የሚሉት አብዛኛው ሰው ከዛ አሁን ሲደውልልኝ ከውጪ ጉዳተኛ ራስ ሆነ 20 ዓመቴ ነው አላንዱ አንድ ቀን ግን ጠይቀውኝ ያቁም አለ ምን ሆነክ ነው ብለው እዚህ ሀገር ላይ ግን ስትሆን ገና እንትን ሊሉ ከሚፈልጉት ብለው ረስ እቺን የመሰለሽ ልጅ ብሎ ነው አብዛኛው ሰርቶ ብለው ይላል ሳቂ ነው የሚመጣ እንደው ባበላሽ ሰርቶ ሲሉ ራሱ ያው ለኔ አሁን ምንም ስለማይመስለኝ ነው እንጂ ብዙ ሰው ላይ ጫና ያደርሳል በጣም ይጎዳል በጣም እንዴት ነው ይሄ የምትለው ቃል ራሱ ብዙ ሰውን ይሰብራል አንቺን ስለዚህ ነገር በደንብ እስቲ ያውናት ነው ስምልም ያለኝ ነገር ነው እኔ ማስበው ሌላ ሰው ጋር ግን በጣም ብዙ ጉዳተኛ በጣም ልብ ይሰበራል የምትለው ቃል ማለት ነው ውይ እግዚአብሔር ምን ነው እቺን የመሰለች ልጅ ይሄንን የመሰለ ልጅ ባበላሽው ምናምን ሲሉ በጣም ነው የሚጎዳው በጣም ከዛ ይልቅ ክራንቹ ሳይሆን ለነሱ መተየት ያለባቸው እኔነቴ መሲናት ልትታያቸው የሚገባው እንጂ ክራንቹ አይደለም ወይ ደግሞ ምትሄደው አከሄዱ አይደለም ብዬ ነው ማስበው የትኛውም ሰው
ቢሆን ማለት ነው እና እኔ ጋር ያ ነገር ተጽዕኖ ባያደርስም በጣም ብዙ ሰው ግን ይሰብራል ቤት ያስቀራል እና ቢቀርላለው የውጪው በጣም ያ ልጅ ሲነግረኝ ማለት ነውና አንድ ቀን ተጠይቄ ያላቅም ስራም ቦታ ምንም ቦታ ሲለኝ በጣም ነው ሲገራመኝ ሰው የሚፈልገው ይሄ ነው የማይጠየቀው በቃ ያንን ሰው እንደ ሙሉ ሰው ነው እሱ የሚያዩት ሙሉ አካል እንዳለው የጎደለው እጁ ሳይሆን የሚታያቸው ያ ሰው ነው እኔ እንደዛ እንዲሆን ነው እሱ የምፈልገው በቃ ልትታያቸው የሚገባው መሲናት እንጂ እግሬ አይደለም ቀርሞ ብዬ ነው እሱ ማስበው ያ ልምድ ኢትዮጵያ መጥቶ ባይ ደስ ይለኛል ምክንያቱም እነዛ ሰዎች ብዙ ሰው ቤቱ የቀረው መስራት እየፈለገ ማር እየፈለገ የቀረው ከእንደዚህ አንፃር የሚታየው አርቲፊሻሉ ክራንቹ ብሬሱ ብቻ ብዙ የሚታየው አካል ነው እሱ እና ያ ነገር ቀርቶ ወደሚፈልጉት ነገር ህይወት ገብተው ማየት ነው እሱ ምፈልግ አዲስ ፐርስፔክቲቭ ነው የሰጠሽ ሌላ እይታ ማለት ነው እና አንቺ አሁን አንድ የመጨረሻ ነገር እንድትይፈልጋለሁ እንደ መርሲ ያጋጠሙሽ ያያሻቸው ብዙ ነገሮች አሉና ሌሎችንም አካል ጉዳተኞች አንቺ ከተማርሽው ነገር ሌሎችንም አካል ጉዳተኞች አፕሮች ሲታረጉ በእንደዚህ አይነት መንገድ ቀረቡ የመጀመሪያ ጊዜ ስታገኙዋቸው ስታዩዋቸው እንደዚህ በሏቸው ወይ እንደዚህ አርጉ የምትዩ ነገር እንደዚህ ከማድረግ እንደዚህ አርጉ የምትዩ ነገር እስቲ ንገሪኝ አው እኛም አካል ጉዳተኞች ቀርመን እንትናችንን ሳይሆን ማንጸባረቅ ያለብን በቃ እኛነታችንን ኦኬ ነው እሱ ብዬ ማስበው እኔ ማለት ነው የጠቀመኝም እኔ እንደ ጉዳተኛ ሳይሆን ራሴን ማስበው በቃ መሲ ሙሉ አካል እንዳለው ሰው ምክንያቱም አርቲፊሻሉ የግሬን ቦታ ነው እሱ ተክቶ እየሰራልኝ ያለው አይደለ ስለዚህ በቃ ሙሉ ሰው ስለሆንኩኝ ቀድሜ እኔነቴን ነው እንጂ የምቀልጸው ወይ አካል ጉዳተኛ እንደዚህ ነኝ አይደለም የሐዘን ፊትን አይደለም እኔ ሐዘን እንትን ሲል አንተ ላይ ማጋባለውና ማለት ነው ያንን እንትን ማጋባት የለባችሁም ብዬ ነው እሱ ማስበው እንደመጀመሪያ ያም ሰው ደግሞ ቀርሞ ሊታየው የሚገባው ማንነቴ ነው እንጂ ጉዳቴ አይደለም እና እባካችሁ ይሄንን የምታረጉ ሰዎች የምታንጸባርቁ ጉዳታቸውን የምታንጸባርቁ ሰዎች ቀርቶ እንትናቸውን ማንነታቸውን የሚያንጸባርቅ ነገር ብትሏቸው ወይ ቆንጆዬ ነሽ ወይ ቆንጆ ነህ ወይ አለማበስ ያምራል ስትለው አንድ ሰው ደስ እንደሚለው ሁላ ያም ሰው ይጣብቃል በቃ ጉዳታችንን ሳይሆን እንት ማለት ያለባችሁ እኛነታችንን የሚገልጽ ነገር በማድረግ እንትን ብትሉ ብዬ ነው እሱ ማስበው እንግዲህ ተመልካቾቻችን እንደነገርናችሁ ይሄ የሶሻል ሚዲያ ስራ በዚህ ዘመን ላሉ ወጣቶች በጣም የሚጠቅም ነው ሷም በደንብ ሳላቋርጥ ሰራለሁ ብላ ቃል ገብታለች ስለዚህ እኛም ከዳሎል ገበያ ለዩቲዩብ ስራ የሚጠቅሙ አንዳንድ እቃዎችን ይዘን መተናል በአቅማችን ብዙም ያን ያክል ትልቅ ነገር አይደለም ግን ያቅማችንን ያክል አንቺ ሰፖርት ለማድረግ ስራ እንዳታቆሚ ይበልጥ ሶሻል ሚዲያ ላይ እንድትደርሺ ነው ባይዘው ከሶሻል ሚዲያ ለመስራት ብቻ ሳይሆን ቅድም አንቺ ያልሽው ራሳቸው ሊያጠፉ የነበሩ ልጆች ራሱ አንቺን አይተው ራሳቸው ላለማጥፋት ምክንያት ሆነሻል ብዙ ያልነገሩሽ ደግሞ ሰዎች አሉ ከነገሩሽ ሰዎች ውጪና ጥንካሬንም ለብዙ ሰዎች በቃ ማለት መረጋጋትን ካንቺ ያገኙ ስለሆነ ይሄንንም ቀጥይበት በርቺ ላንቺ ለዩቲዩብ የሚጠቅም ስለሆነ እግዚአብሔር ያክብርልኝ ምን እንደምላችሁ አላቅም በጣም እሱ ማመሰግና እውነት እንኳን ያንተ ተማሪ ሆንኩኝ እውነት ብዙ ሰው አንተ ራስ እየቀየርክ ነው ስለሆነና እግዚአብሔር ያክብርልኝ በጣም ነው ማመሰግነው ምፈልገው ንቃም ይሰጣይ በጣም እሱ ማመሰግነው ስለዚህ በርቺ አታቁሚ ጠንክሪ ከዚህ በተሻለ ነገር በደንብ እናይሻለን ብዬ ተስፋ አደርጋለሁ ብዙ አድገሽ 1 ሚሊዮን ሰብስክራይበር የምሬ ነው ይደርሳል እውነት 1 ሚሊዮን ሰብስክራይበር ደርሰሽ ማየት ነው የምፈልገው አታቁሚ በርቺ ቀጥይ የሚያስቸግርሽ ነገር ካለ ደግሞ ጠይቂን እኛ ከምናቀው ነገር እናሳይሻለን እግዚአብሔር ያክብርልኝ እውነት በጣም እሱ ማመሰቃላት የለኝ እጄን ባፌን ያስጨንቀኝ አረ ይሄ ተራራ በጣም እሱ ለኔ ትልቅ የሚጠቅመኝ ነገር ነው ማለት ፈልገውም የነበረውን ምቃ ስለሆነ ይሰጠኝ እግዚአብሔር ያክብርልኝ በጣም እናመሰግናለን እሺ በጣም እናመሰግናለን እንግዲህ ቤትሽ ጋብዘሽን እዚህ ድረስ እንድመጣ ጋብዘሽን እዚህ ስለጠራሽን ያንቺን ታሪክ ስላካፈልሽን በጣም እናመሰግናለን እኔም ከልቤ ነው እሱ ማመሰግናው ይጠቅማል ያስተምራል ብላችሁ ቤቴ ድረስ አክብራችሁኝ ስለመጣችሁ እግዚአብሔር ያክብራችሁ ነገ ከዚህ በተሻለ ነገር ደግሞ እንደምንገናኝ እርግጠኛ ነኝ በጣም እናመሰግናለን እኔም አመሰግናለሁ